ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ታደሰ ታምራት ነኝ። አብራችሁን ቆዩ። ኢትዮጵያ የባህር በር ጥያቄዋ በህጋዊ ፍትሃዊና ዲፕሎማሲያዊ በሆነ መንገድ ብቻ እንደሚፈጸም የውጭ ጉዳይ ሚኒስቴር ገለጸ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሳምንታዊ መግለጫ ላይ እንዳሉት ወቅቱ የኢትዮጵያ ባህር ጥያቄ በሀገራት ዘንድ ህጋዊና አግባብነት ያለው ሆኖ ግንዛቤ የተያዘበት ወቅት ነው ብለዋል። ከባህር በር ጋር በተያያዘ ኢትዮጵያ ፍላጎቷን ግልጽ ማድረጓ ያነሱት አምባሳደር ነቢያት ኢትዮጵያ አሁን ካላት የኢኮኖሚ አቅምና ካላት የህዝብ ብዛት በመነሳት በዙሪያ ያሉ የባህር በሮችን የመጠቀም ፍላጎት እንዳላት በአጽንኦት አስቀምጣለች ብለዋል። ከጎረቤት ሀገራት ጋር በተገናኘ አምባሳደር ነቢያት እንዳሉት የኢትዮጵያ የውጭ ግንኙነት ከጎረቤት ሀገራት ጋር ተቀራርቦ በትብብር መስራት፣ ሰላምና መረጋጋት ማረጋገጥ የተመሰረተ ነው ብለዋል። ከጎረቤቶቿ ጋር የተረጋጋና የሰከነ አካሄድ የምትከተል ሀገር መሆኗን መገንዘብም ያስፈልጋል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፈረንሳይና ጣሊያን ያደረጉት ጉብኝት ኢትዮጵያ ከሀገራት ጋር በተለያዩ መስኮች ያላትን ትብብር የበለጠ ማጎልበት የሚያስችል ምቹ መደላድል መፈጠሩን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ቢሌኒ ስዩም ገለጹ። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢሌኒ ስዩም የጠቅላይ ሚኒስትሩ የፈረንሳይና የጣሊያን ጉብኝት አስመልክተው ማብራሪያ ሰጥተዋል። በማብራሪያቸውም ጠቅላይ ሚኒስትር ዶክተር አብይ አህመድ በፈረንሳይ በነበራቸው ቆይታ ከፕሬዚዳንት ኢማኑኤል ማክሮን ጋር የሁለትዮሽ ውይይት ማድረጋቸውንም አመልክተዋል። በውይይቱም ፕሬዚዳንት ማክሮን በታህሳስ 2017 ዓ.ም ኢትዮጵያን ሲጎበኙ ስምምነት የደረሱባቸውን ጉዳዮች ያሉበትን የአፈጻጸም ግምገማ መገምገማቸውንም አንስተዋል። መሪዎቹ ሀገራቱ በኢኮኖሚ፣ በኢንቨስትመንት፣ በመከላከያ፣ በቅርስ ጥበቃና በተለያዩ መስኮች ያላቸውን ትብብር ለማጠናከር እንደሚሰሩ መግለጻቸውን ነው የፕሬስ ሴክሬታሪያቷ በማብራሪያቸው ያመላከቱት። ጠቅላይ ሚኒስትር ዶክተር አብይ አህመድና የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በየሀገራቱ ያደረጓቸው ጉብኝቶች የሀገራት ግንኙነት እንዲጠናከርም ማድረጉንም አንስተዋል። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ በጣሊያን ባደረጉት ጉብኝት ከሀገሪቱ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ውይይት ማድረጋቸውንም አንስተዋል። ውይይቱ ሀገራቱ በኢንዱስትሪ፣ በግብርና፣ በኢንቨስትመንት ልማትና በሌሎች መስኮች ያላቸውን ትብብር እንዲሁም የባለብዙ ወገን ትብብራቸውን ለማጠናከር የጋራ ቁርጠኝነታቸውን ያሳዩበት ነበር ብለዋል። የኢትዮጵያ ሀገራዊ ምክክር 38 የፌዴራል ተቋማትና ማህበራት የሚሳተፉበት የአጀንዳ ማሰባሰብ የምክክር ምዕራፍ ዛሬ ተጀምረዋል። በምክክሩ 38 ተቋማትና ማህበራት የሚወከሉ ከ800 በላይ ወኪሎች ተሳትፈውበታል። የፌዴራል ተቋማትና ማህበራት ወኪሎቻቸው በኩል ሀገራዊ ፋይዳ ያላቸውን አጀንዳዎች የሚያቀርቡ ይሆናል። በምክክሩ ላይ ከፍተኛ የመንግስት የሥራ ኃላፊዎች፣ የሃይማኖት ተቋማት፣ ተፎካካሪ የፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪ ግለሰቦች፣ ምሁራን ጨምሮ የተለያዩ ባለድርሻ አካላት ይሳተፋሉ ተብሎ ይጠበቃል። እስከ 2017 የመጨረሻ ከ20 እስከ 23 ሚሊዮን ለሚሆኑ ነዋሪዎች የብሔራዊ ዲጂታል መታወቂያ ተደራሽ ለማድረግ እንደሚሰራ የብሔራዊ መታወቂያ ፕሮግራም አስታወቀ። በኢትዮጵያ እስካሁን ከ15 ሚሊዮን በላይ የሚሆኑ ዜጎች ፋይዳ መታወቂያ አገልግሎት መመዝገባቸውን የብሔራዊ መታወቂያ ፕሮግራም ምዝገባ ዳይሬክተር አቶ ሄኖክ ጥላሁን ገልጸዋል። አሁን ላይ 5000 የሚሆኑ የምዝገባ መሳሪያዎች በመጠቀም አገልግሎቱ እየተሰጠ ስለመሆኑም ተናግረዋል። በኢኮኖሚ ህብረተሰቡን ተጠቃሚ ለማድረግ፣ ወንጀልን ለመከላከል እንዲሁም ቀልጣፋ አገልግሎትን ለማግኘት የዲጂታል መታወቂያ ወሳኝ ሚናን እንደሚጫወትም ተመላክተዋል። በሚቀጥሉት 2 ዓመታት ደግሞ 90 ሚሊዮን የሚሆኑ ዜጎችን የዲጂታል መታወቂያ ተጠቃሚ ለማድረግ እንደሚሰራም ተገልጸዋል። ተመልካቾቻችን ስትከታተሉት የቆያችሁት የሰዓቱ መረጃ ነው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ ከኪየቭ ጋር ለመስማማት ዝግጁ መሆኗን ገለጹ። ሩሲያ የፊታችን ሰኞ በቱርክ ኢስታንቡል ለሚደረገው ሁለተኛው ዙር የሰላም ንግግር የዩክሬን መልስ እየጠበቀች እንደሆነም ይፋ አድርጋለች። ሰርጌይ ላቭሮቭ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ቆይታ ማድረጋቸውን ገልጸው ለንግግሩ ዝግጁ መሆናቸውንም አሳውቀዋል። ሩቢዮ በበኩላቸው ዋሽንግተን ሁለቱ ሀገራት ለሚደረገው የሰላም ውይይት እንደ ድልድይ ለማገልገል ዝግጁ መሆኗንም ተናግረዋል። የቱርክ ፕሬዚዳንት ረሲፕ ጣይብ ኤርዶሃን የሩሲያ የሰላም እቅድ በደስታ እንድትቀበልና ሀገራቸው ለዚህ ድርድር መሳካት የበኩሏን እንደምታደርግም ገልጸዋል ሲል ሞስኮ ታይምስ ዘግበዋል።
የሐማስ ባለስልጣን በእስራኤል የሚደገፈውን አዲሱን የጋዛ የተኩስ አቁም እቅድ ሐማስ እንደማይቀበል ተናገሩ። አንድ ከፍተኛ የሐማስ ባለስልጣን እንደተናገሩት የፍልስጤም ታጣቂ ቡድን አዲሱን የጋዛን የተኩስ አቁምና የታጋቾችን የመለቀቅ ስምምነት የአሜሪካ የቅርብ ጊዜ ሐሳብ ውድቅ እንዳደረገውም ገልጸዋል። ባለስልጣኑ እንዳሉት ሐሳቡ ጦርነቱን ማቆምን ጨምሮ ዋና ዋና ፍላጎቶችን አላረካም ያሉ ሲሆን በጊዜው ምላሽ እንደሚሰጥም ተናግረዋል። ዋይት ሃውስ እንዳስታወቀው የእስራኤል ዩናይትድ ስቴትስ ልዑክ ስቲቭ ዊትኮቭ እቅድ ላይ ፈርማለች ያሉ ሲሆን ከሐማስ መደበኛ ምላሽ እየጠበቀች መሆኑንም ገልጸዋል። የእስራኤል መንግስት የሰጠው አስተያየት ግን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የዊትኮቭን እቅድ መቀበላቸውን ለታገቱ ቤተሰቦች መናገራቸው ተዘግበዋል። እስራኤል በጋዛ አጠቃላይ እገዳ የጣለች ሲሆን በዩናይትድ ስቴትስ፣ ኳታርና ግብፅ የሁለት ወር የተኩስ አቁም ስምምነት መፍረሱን ተከትሎ በሐማስ ላይ ወታደራዊ ወረራ መጋቢት 18 ቀጥላለች ሲል ቢቢሲ ዘግበዋል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎችን ይመስላሉ። ሰላም።